መኪና ገዛው እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እምቢ ብዬ ነው። አዎ አሁን ንብረት ሆኖ እሷ ያመለጠችው አሳስቦት ነው። እሽታገነ አርቢያ ሎንጋ በዳንስሚውን መረጣሻል ያሪዮን ነነ ምናምን የሚለው ዘፈን የሚያስኬድ ይመስላል። እሽታገነ አርቢያ ሎንጋ ነው መልከን ከነድርብ ጥርስ በዳቦ ብላው ጥቁር ነገር ከዳቦ ስር አይጠፋም። ውጣ ከዛ ስር መጀመሪያ አይጥ ሞቷን ስትሻ ስታበዛ ሩጫ ሄዳ ታፍሸታለች የደበት አፍጫ። እሽታገነ አርቢያ ሎንጋ ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ገን ሚዲያ በሰላም መጣችሁልኝ። ስለመጣችሁልኝ ደስ ብሎኛል። ከመጣችሁ አይቀር ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። እናንተን ዘና ፈታ ያረጋሉ፣ ያስተምራሉ የምላቸውን ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ድረስ መከታተል፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስፈር ብቻ ነው። ወደ ቪዲዮ እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወደ ትሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው እናቴ። እሺ መኪና ገዛሽ? መኪና ገዛው እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እምቢ ብዬ ነው። አዎ አረ እንደዚህ ይገባኛል። መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። ደሰቀው አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ልርዳክ ብላለች። እርዳታውን መጠየቅ አይሻልም? ራስን ከመጠፍጠፍ። አሁን ንብረት ሆኖ እሷ ያመለጠችው አሳስቦት ነው። እኔ ንብረቱ ይመስለኛል። አይ የሰው ነገር አንተም ስራ ያልፍልሃል። ራስን ከመጠፍጠፍ ራስን ኮራ ዘና ብለክ ምናምን ወደ ስራ ተሰማራ። ሁለተኛ መጀመሪያ ከመግፋት አሁን ከመለማመጥ መጀመሪያ መግፋት ማቆም አይሻልም? ደሰቀው እኮ ራሱ ጥሩ አድርጎ ነው የደሰቀው። ሻወር ውስጥ ደስ አይላችሁም? ዘፈን እየሰማችሁ ሙዚቃ መስማት ነው እየሰማችሁ መታጠብ የእንጂ ሻወር አይጥልም ማለት ነው። ግን ሻወር ናዳስ ማለት ይከበደኛ እስቲ ስታሽ ራሱ በዳንስ ቢሆን መረጣሻል። ፌክ ቤቢ ሚሎላ ታሻርሽ እኮ ማለት የለብህም መደነስ እኮ የለም። ግን እየሰማህ ራሱ የሆነ ነገር ልቅቅ ያደርጋል። እኔ በጣም ወዳለሁ በመስማት እኔ ራሴ ዘፍናለሁ ሻወር ውስጥ ሳትከፍት አልከፍት ሙዚቃ ሳትከፍት የለንም ለጊዜው ማለት ቴፕ ወደ ሻወር ዘመናዊ ነው።
ትንሽ አይደለም ብሉቱስ ተው አለ አይደለም ስልክ ዋተር ፕሩፍ ነው ስልክ ዋተር ፕሩፍ ነው ይዘገባ ሻወር ዩስሽ ከመደነስ ዘፈን መስፈን በራሱ ይመጣል ሻወር ዩስሽ ሙዚቃ እነሱ ሰማ አብሬው ያል በደንብ ነው ሰውነቴን ማሻው እንደው እንዴ ያረክ ታሽልኛል በደንብ ማለት ከዘመኑ አይ በቃ እውነቷን ነው አሮኖ እኔ ልምድ አለኝ ሻወር ስገባ መስፈን ደስ ይለኛል ግን ድምጽ ያስፈልጋል ማንስ ያዳምጣል ሻወር ቤት የሚያዳምጥ ሰው የለም አይ ዮኒ በቃ ድካም ሆነ አይደል እንትን የሚለው ዘፈን ግን የሚያስኬድ ይመስለኛል ዮኒ ምናምን የሚለው ዘፈን የሚያስኬድ ይመስለኛል ለማሸት የሷ ያሳየችው አክሽን ለዛ ዘፈን የሚያስኬድ ይመስለኛል ብዙ ሰው ልምድ ያለው ይመስለኛል የሚዘፍን የሆነ ነገር ብቻ ሐሳብ ይመጣል እዛ ውስጥ መስፈን ነው አንድ ብር ማለት ነው መልከን ከነድርብ ጥርስ በዳቦ ብላው ኦ ማይ ከነድርብ ጥርስ ትላለች እንዴ ሙሉን ክትክት አድርገው ዲጄ ሉና ይለያል ሉና አይ ትሞቷን ሲያተባል አይ ጉዳቸው ጉድ ፈላ እንደዚህ አይነቱን እኮ ነው ባለፈው ዩቲዩብ መስራት አይችልም ምናምን ያሉት። ምክንያቱም ዩቲዩብ ወደ ጎን ነው የሚቀረጸው እንደ ቲክቶክ ቀጥ ተደርጎ አይደለም። እንደዚህ ከሆነ ደግሞ አገጩ ከፍሬም ይወጣል። ለነገሩ በዚህኛው ፍሬም ሙሉ ፊት መግባቱ አጀብ ነው። አንተ ከዲጂሉን አርግዛል እንዴ ምን ፈጠሩ ነው የምትለን? በቃ ልጁ ይችላል። ሁላችንም እኮ የተስማማንበት ነገር ነው። እኔን ከሱ ጋር ማገናኘቱ ምን አመጣው? እኔ ምን ማጠፋው? እኔ ምን በደል? አንተ ሹል ተራራ መፈልፈያ የመሰልክ ሰውዬ በቅጡ ማስቲካ ማኘክ የማትችል አገጨ ደረተን የሚወጋ ሰውዬ እንደው የቁመት አምላክ እኮ ነው። ትንሽ ከፍ አደረገህ እንጂ አጠራጠር ተደርገው እንደተሰሩት ሰዎች ብትሆን ኖሮ አገጨን አፈር ይበላል ነበር። እሺ ባለፈው ቪዲዮ ሰራችሁ አይደል? ተውኩኝ አይቼ እኮ ነው ዝም ያልኩት። ለምን አልተናገረንም ነው? መድገሙ አስፈላጊ ነበር። አሁን ሌላ ቪዲዮ መስራት ባይዘባችን ላይ ወደ አንቺ እመለሳለሁ። ያው ቅቤ አንጣሪው እያለሽ ጎመን ቀንጣሿን ምች መታት ስለሆነ ነገሩ ለአሽቃባጮች ቅድሚያ እንሰጣለን። አሰራሩ እንደዛ ነው እንጂ እንመጣለን ለማለት ነው። ለማንኛውም ወደ ቤት ግቡ። ዝናብ እየመጣባችሁ ነው ወይ? ዣንጥላ ዘርጉና ወክ አድርጉ እንደ አፍላ ፍቅረኛሞች። ለነገሩ የትኛው ዣንጥላ ይበቃል? እዚህ ጭንቅላ የካፌ ዣንጥላ ካልዘረጋችሁ በቃ ያው ጨውይ ነው። ሌላ ነገር እንዳታስቡ እንዳታዙሩ። ጨውይ ነው። እንዳችኋል። ይመቻችሁ። እንደልባችሁ ተጫወቱ። ዲጄሉና አንደኛ በምን አንተ ግን እረፍ። ድሮም ጥቁር ነገር ከዳቦ ስራ አይጠፋም። ውጣ ከዛ ስር መጀመሪያ ስራ ይመቻችሁ። ወዳችኋለሁ። ያ መጀመሪያም ስድብ ፈልገው ነው። አይጥ ሞቷን ስትሻ ስታበዛ ሩጫ ሄዳ ታፍሸታለች የሄደበት አፍጫ። ያው አንድ ብርን መናገር ማለት ስደበኝ ማለት ነው። እሱ ምን አለበት ያዝረጠርጣቸዋል። የእሷን ደግሞ በሚቀጥለው እንሰማለን ማለት ነው። አሁን አልነገራትም። እንግዲህ በሚቀጥለው ቪዲዮ አንተ የወደፊት ባለ ማለት ነው። አንተ ከሴቶች ጋር እንደተስማሙ ፈጣሪ ከሴቶች ጋር አውሬ ያርግ። በቃ ሴቶች ሁሉ አውሬ ይሁኑብ። ለምን? አንተ የኔ ብቻ ስለሆንክ የማንም መሆን ስለማት አንተ አሽቃላጭ፣ አንተ ዱንዙ የማንም መሆን የኔ ብቻ ነህ። ካርድ ሞልተማ ልደውል ስትል ቴሌ መጣ ታርግብ። ሁሌ ባትሪ ሎ ይበርስል። በመጀመሪያ ስትረግብ ራሷንም ነው የረገበችው። ከሴቶች ጋር አይስማማ ካለች እሷ ወንድ ናት እንዴ? እሷም ሴት ናት እኮ ሊያመልጣት ይችላል። ሁለተኛ ከዚሁ እንደዚህ ነበልባል ሆና ከመጀመሪያው ገብቶ መቃጠል አይፈልግም። ከዚሁ አትምጣ፣ አትጠጋኝ፣ አትድረስብኝ አይመስልም አባባሏ። እቺ እሳት ተነበልባለች። ገና ሳይመጣ ይሄን ያህል ካንገበገበችው
ደርሶማ ያው ምን ሊሆን እንደሚችል እሱ ያውቀዋል። ቢሸሽ ይሻለዋል። ሁለተኛ ቴሌ ብላብን ንብረቱን የሷም እኮ ነው። ካሁኑ ሴቭ የሚያደርገውን እኮ ነው ለወደፊቱ እሷ የምታገኘው። ሜዲኩር ፔቲኪዩር ነው ምናምን የምትሄደው በዛ ብር ነበረ። ኦልሬዲ ድሃ ሆኖ ነው የሚመጣው ማለት ነው። ስለዚህ አትፈልገው። አስብበት። የወደፊት ባሏ አስበ ከሆነ ካሁኑ ተዘጋጅ። ወይ ለመለብለብ ወይ ለማምለጥ ከሁለት አንዱ ምረጥ። ዛሬ ምሳ አጃክሰን ነስይ በጣም ጣፋጭ በጣም እንጀራና ዳቦ ላይ ጥገኛት ነው። አንዳንዴ አጃክስ ብሉ እንደዚህ። ቀጣይ ምን እየበላው ላሳያችሁ። አንደኛ ነገር አጃክስ አልተወደደም እንዴ? የተወደደ ይመስለኛል። መብላት ከቻለም ያው ውድ ነው፣ ዳቦ ይበላ ይሻላል። ሁለተኛ ጥሩ ነው፣ ሆዱን ያጥብለታል። ውስጥ ትላትል ምናምን ካሉ አጥቦ ያወጣለታል። አጃክስ መብላት ከቻለ ይሄ ሰውዬ ምን ይብላ? ቀጥሎ የሆነ ነገር ዘዙለት። ራብ የለም ማለት ነው። እንግዲህ እሱን የሚከተል ሰው ካለ ተከተሉና እንደግራዋው ራብን አጥፉ። ልክ ችግርን እጠቡት። በቃ ከሆዳችሁ ሐሳብን፣ ችግርን፣ ቂምን፣ በቀልን አጥቦ ያወጣላችኋል። ኦኬ እሺ፣ ቤተሰብ ኦነስት ጥያቄ የምሬን ነው። እንዴት ብላችሁ ነው ላይክ በሌላ ጉዳይ ላይክ ነው በመጀንጀን ነው በፍቅር ምናምን ነገር ወሬ ቤቷ ውስጥ በጣም ብዙ የመላእክ ስዕል ያለበት የምትኖር ቺክ ላይክ የምትጀነጅኑት ላይክ እንዴት አድርጌ ላስቀምጥላችሁ? ኦኬ ሰው ሙሉ ቤቱ የገብርኤል የማርያም መኝታ ቤቷ ሙሉ በቃ ላይክ ውጭም ስትወጡ ምናምን ሙሉ ቤቱ ሳሎኑ እንዳለ የመላእክ ስዕል ነው ያለው እና ላይክ ሰው በቪዲዮ ምናምን ነገር እንደዚህ ስናወራ ላይክ እኔ እንዳለ ማየው እነሱን ነውና ያስጨንቀኛል። ላይክ ምንም ነገር ለማለት ለመሳቅፈል ለማድረግ አልችልም። ላይክ እስቲ እንደዚህ አርጊ ላይክ ሳሚኝ ወይ ላይክ ልሳመሽ ላይክ በጎሪታ ያለ እዛ ጋር ገብርኤል አለ፣ እዚህ ጋር ሚካኤል አለ እንዳለ ደግሞ ረጃጅም ፎቶዎች ነው ላይክ አውቃለሁ። አንዳንዶቻችሁ የእነሱን ስም እየጠራችሁ እንደምትለምኑ አውቃለሁ፣ ግን እኔ አስጨነቀኝ። ላይክ ወይ የልቤን አይቶ ነው ላይክ አጥቶነ ማየት ሙት ነው የምላችሁ። ከሰው ጋር ላይክ የሆነ ላይክ እንደዚህ እንትን የሆነ ወሬ ያለ አይደለ ላይክ እኛ ብልግና ብለን ኮንሲደር ብናደርገው ሁለት ሰዎች ብቻ የሚያወሩት ወሬ እንደሱ አይነት ወሬ ላይ ማውራት አይቻልም፣ ያሳቅቃል። እኔ ብቻ ነኝ እንዴት ነው የምታረጉት? ለተን ያስፈልገዋል። ግሪን ኤሪያ ነው ይባል ግሪን ነገር የሆነ ለአይኑ የሆነ መጋረጃ ማስተካከል አለበት ማለት ነው፣ እንደ ልቡ እንዲቀባጠር። ያለዚያ እውነቱን የሚከብድ ይመስለኛል እንደኔ ያው ስለምንፈራ። እናንተስ ምን ትላላችሁ? ሀሳባችሁን እስቲ አጋሩት። እንደዚህ አይነት ነገር አጋጥሟችሁ እንዴት አለፋችሁት? ያለፋችሁ ሰዎች ንገሩት። እሱ ተጨንቋል፣ ያው ስለሚያምን ይከብደዋል። ወይ ደግሞ ለሷ ይንገራት፣ ወጣ እንድትል ሻይ ቡና ብለክ ይዘህ ውጣና አውራት፣ ከቤቱ ይቅርብክ። እንደዚህ ከብትጨነቅ ሀሳብ አስተያየት እስኪሰጥክ ድረስ ያንን ተጠቀም። የኔ ሀሳብ ነው፣ የኔ አስተያየት ነው ይሄ። ሌሎች ጓደኞችን ደግሞ ጠይቃቸው፣ ወንዶች ናቸው ይሄንን ሊረዱ የሚችሉት። ከነሱ ጠይቅ። በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል፣ አንተን ግን ዛሬ ላይ ማዞር ብዳይሃል። መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልህ እስከ መቼ በምስጋና ይገባሃል ቤት መኪና ውለታውም ያለባችሁ እናንተስ ምን ትላላችሁ?
በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ምስጋና ሲሰጠኝ። እውነቴን ነው የምልህ። በባለፈው ቪዲዮ ምስል አስተማሪዎች ሰርቼ ነበረ። ያው የተወሰኑ አስተማሪዎቻችንን እናስታውሳለን። መርዳት ብቻ አይደለም እኮ እንደዚህ ሄደን ሙያው ካለን የመዝፈን ወይ ደግሞ ማመስገን መቼም ማናችንም እንችላለን። ልክ አባታችን የወለደ አባታችን እንደምናመሰግን እነሱን ብናመሰግናቸው ከኛ ብዙ ነገር አይጠብቁም። ምስጋና በቃ አንተ እኮ አስተምራኝ፣ እነሱ ላይ አስታውሱን ይችላሉ። እኛ ግን አስታውሰን አንተ እኮ አስተምራኝ ነበረ እንደዚህ ቦታ ደረስኩ እንላቸው። ይሄ ትልቅ በቃ ትልቁ ስጦታቸው ነው ለነሱ። ወይኔ ያስተማርኩት ልጄ እዚህ ቦታ ደረሰ። አንድ ቀን አይቻለሁ ዶክተር ወዳጄንን ያስተማረ አስተማሪ የሆነ ቦታ የሆነ ኢንተርቪው ላይ መጥቶ ሲመሰገን አይቻለሁኝ። እሱ ሲያመሰግነው ዶክተር ወዳጄንን ሲያመሰግነው አይቻለሁ። እንደዛ በቃ ማናችንም ብናመሰግናቸው ይሄ ነው ምግባቸው። ከኛ ምንም አይጠብቁም። ከቻል ትልቅ ቦታ ከደረስን እነሱ በሰጡን በመገቡን ነገር ይመስለኛል እዛ ቦታ ላይ ደረስ ነው አይደል? እውቀትን ሰጥተውን አይደል? ያላቸውን ሁሉ አንጠፋጥፎ ሰጥተውን ብንረዳቸው ምንም ምንጎዳ አይመስለኝም። ካልቻልን ደግሞ እንደዚህ ብናመሰግናቸው፣ ምክንያቱም ተተኪውን ትውልድ ጥሩ ሁኔታ ይገነባሉ ብዬ አስባለሁ። እኛ ተዚህ ስናመሰግናቸው ያለፍነው ስናመሰግናቸው ለቀጣይ ትውልድ ጥሩ ነገር እንዲሰሩ ያደርጋቸዋል ብዬ አምናለሁኝ። እስቲ ይህንን ቻሌንጅ ተቀላቀሉ። እነሱ የጀመሩትን ቻሌንጅ ተቀላቀሉና አስተማሪዎቻችሁን እስቲ ሰብሰብ እያላችሁ አመስግኑ። ደስ የሚል ይመስለኛል። ይሄ የኔ ሀሳብ ነው። አንድን ሐኪም ከሌላኛው ሐኪም ተመራጭ ወይም ደግሞ ልዩ የሚያደርገው ምንድን ነው? አንዳንድ ሐኪሞች ማን እንደሚባሉ ምን እንደሚሰሩ የት እንደሚሰሩ የሰው ልብ በሚነካ በሚማርክ መልኩ በተደጋጋሚ ሳይታክቱ ፕሮሞሽን ሳይሰሩ ለምን እኔ ጋር ሰው አይመጣም፣ ለምን እንትና ጋር ደግሞ ሰው በዛ የሚል አስተያየት ሲሰጡ ይሰማሉ። ሰሞኑን አንድ የቴሌቪዥን ጣቢያ ላይ ስለተመለከቱ በአንጻሩ ደግሞ ከታካሚው ጋር እየጨፈሩ እየተዝናኑ ህመማቸው እስኪረሱ ድረስ የሚያደርጉ ታካሚው ከአንተ ውጪ አልታከምም ብለው ብዙ ኪሎ ሜትሮችን አቋርጠው ተመራጭ የሚያደርጓቸው ሐኪሞች አሉ። ታዲያ ለምን እኔ ጋር አልመጣም፣ ለምን እንትና ጋር ወረፋ በዛ አይባልም። ማንም ሰው በመረጠው ሐኪም የመታከም መብት አለ። በተለይ ደግሞ በግል የጤና ተቋማት ሲሆን ማለት ነው። ዶክተር አብይን ሸምቆጥ ለማድረግ በሚመስል መልኩ አንድ የቴሌቪዥን ጣቢያ ላይ አስተያየት ሲሰጥ ስለተመለከትኩ ነው። ወዳጄ ዶክተር አብይ ማን እንደሚባል ስለሚሰጠው አገልግሎት በየቀኑ ሳይታክት ቪዲዮ እየሰራ ነው እዚህ ደረጃ የደረሰው። የእናንተን ተቋም የማስተዋወቅ ግዴታ የለበት። የራስን ተቋም ማስታወቂያ የምትሰራው ራስህ እንጂ ዶክተር አብይ አይደለም። አንዳንዱ ደግሞ አለ ሐኪም ከታካሚ ጋር መጨፈር የለበትም፣ የሐኪምና የታካሚ ግንኙነት ድንበሩን አልፏል፣ ገለመሌ የሚሉ አስተያየቶችን እየሰማን ይሄ ልክ አይደለም። ብራስ 100% ማለት ባልችልም ብዙ ሐኪም እንደ ዶክተር አብይ በህዝቡ ዘንድ ተወዶ ለብዙ ሰው የፈውስ ምክንያት ሆኖ ስራውን ሰርቶ እንደዛ መኖር ይፈልጋል። ይሄንን ቪዲዮ ያቀረብኩላችሁ ብዙ የሚወቅሱ ሰዎች አሉ። እኔ ያስደስተኛል። ብዙ ፖስት የሚያደርጋቸውን ቪዲዮዎች አያቸዋለሁ። ህፃናቶቹ ወደ ሰርጀሪ ሲገቡ እንዳይሳቀቁ የሆነ እንዳይፈሩ እያስጨፈረ እየደነሰ ከነሱ ጋር ለህፃናቶቹ ህፃን ሆኖ ነው። አንዳንዶቹ እንደውም ኮኮ አርጎ ይዞ ሲገባ ይቻለውኝ። ማንም ወላጅ ልጁ ሳይፈራ ወደ ሰርጀሪ ሲገባ መቼም ሁላችንም ልጆቻችንን ወደ ሰርጀሪ ብንልክ የሚሰማንን ስሜት ታውቁታላችሁ። ግን ይሄ ዶክተር እያሳሳቀ ሳይፈሩ ይዟቸው ቢገባ ማንም ወላጅ የሚደሰት ይመስለኛል። እኔ በጣም ነው ደስ የሚለኝ፣ በጣም ነው ማከብረው። ይሄንን በማድረጉ መወቀስ አለበት ብዬ አላምንም። ምክንያቱም ጥሩ ነገር እኮ ነው የሰራው። እንኳን ህፃናቶቹ እኛ አደልቶቹ ልንታከም ስንሄድ ዶክተሩ ስቆ ምናምን አስረድቶን ስንገባና ተኮሳትሮ አንድ አይነት ስሜት አለን እንዴ? የለንም። ህፃናቶቹን አስደስቶ አስቆ ሰርጀሪ በማድረጉ መወቀስ አለበት ብዬ አላምንም። እስቲ አንድ ቪዲዮ ለማንኛውም አንድ አጠር ያለች ቪዲዮ ላሳያችሁና ሌላውን እንቀጥላለን። ቪዲዮውን እንደተመለከታችሁት ነው። ይሄ ዶክተር እንግዲህ እንደምታዩት ልጅቷን ነፃነት እንዲሰማ ስላረጋት ይመስለኛል የምትጨፍረው።
የትኛው ዶክተር ነው ኢትዮጵያ ውስጥ እንደዚህ ሲያረግ ያያችሁት? እስቲ ለኔ እኔ ብዙ ቦታ ሄጃለሁ፣ ሕክምና ቦታ ጭራሹን ሊያርዱ ነው የሚመጡ ነው የሚመስሉት። ፊታቸውን ኮሶ አስመስለው እንኳን ጥያቄ አንድ ሕፃን ጥያቄ ሊጠይቃቸው ይቅርና ሊያያቸውን ፈቃደኛ አይደሉም። ቶሎ በቃ አስተኝቶት ወዲያው በቃ የሚያረጉትን አድርገው እቃውን ወራውረው ነርሶቹ እንዲያነሱት አድርገው ሲሄዱ ነው እኔ ያየሁት። እኔ ያጋጠመኝ ነው ይሄ። ጭራሽ ኤክስፕሌን አድርጎላቸው ነግሯቸው አዝሎ ጨፍሮ ምናምን። እኔ ኢትዮጵያ ውስጥ እንደዚህ አይነት ዶክተር አላየሁም በእውነት። አሁን ደግሞ ቲክቶክ አዋርድ ላይ እየተወዳደረ ነው። እስቲ ያበረታተዋል ያጀግነዋል ብዬ አስባለሁ። ሁላችሁም ምንም የሚጎዳችሁ ነገር የለም። ቮት ብታረጉት ደስ የሚል ይመስለኛል። ጥሩን ለሰራ ቮት በማድረግ እንደው ብናበረታታው ቮት በማድረግ እንደተደሰትንበት ብናሳውቀው ደስ የሚል ይመስለኛል። እንደኔ ቮት አድርጉ። ታዲያ ቤተሰብ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ከእናንተ የሚጠበቀውን ታውቁታላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ታረጋላችሁ ግን እንደው ለማስታወስ ያህል እንዳትረሱ። ላይኳን አደራ ገጩኝ። ምክንያቱም እኔን ያበረታታኛል። ዩቲዩብ በየቦታው እንዲታይ ይበትንልኛል እናንተ ላይክ ባረጋችሁ ቁጥር። በቀጣይ ቪዲዮ ደግሞ ጥሩ ቪዲዮዎች መረቅ ጣርጌ እንዳመጣ እኔንም የሆነ ያጀግነኛል እና በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑ።